መቃብያን ላይ ነው ኩፋሌ ላይ ከሁለቱ አንዱ ላይ መሰላሊቱ ማርያም ናት ይልሃል። ጌት በቤተ ሎዛ በምትባል ምድር በቤተል ድንጋይ ተንተርሶ በተኛበት በሌሊት ለይስሐቅ ልጅ ለያዕቆብ እመቤታችን ነች የተገለጠችለት ይላል መጽሐፋችሁ። ጽላት ዘሙሴ ጸጳጦስ ዘሲና ይልሃል። ጸናጽን ዘአሮን ካህን የአሮንም ክህነት እሷ ናት። አንዱ ደፋር እንደውም ካህኑ ሊቀ ካህኑ ይሄ ግንባሩ ላይ የሚያደርገው ሆሊነስ ቱ ዘ ሎርድ የሚል ቅድስና ለእግዚአብሔር የሚመስል ከቅጠል ምሳሌ የተሰራለን ለነቢያት ሞገሳቸው ስለነበረች ለብሉይ ኪዳን ካህናት ሁሉ ሞገሳቸው ነበረች። በግንባራቸው ላይ የሚያስሯት የወርቅ ቅጠል የምትመስል አላለም። ወይኔ አንተዬ እንዴት መንፈስ እንደሚያበሳጭ። ሆሊነስ ቱ ዘ ሎርድ የሚለው ቅድስና ለእግዚአብሔር ብሎ የሚለው ቅጠል ምልክቱን እሷ ነች። የአሮንም መጠምጠሚያ እሷ ናት ይላል። ዘይቱም እሷ ናት። ጽላቷም እሷም መና የሚቀመጥባት ጎሞር የተባለችውም እሷ፣ ታቦቷም እሷ በሙሉ ጥራልኝ። የጌዲዮን ጸምር እሷ፣ የዳዊት መሰንቆ እሷ፣ የሰለሞን አክሊል እሷ፣ የተዘጋች የውሃ ጉድጓድ እሷ፣ በሙሉ እሷ በሙሉ ምንም እግዚአብሔር ሲያምር ይቀራል አልኩ። አይጨምሩልህም። እሱ ነው አይሉም። እሷ ነች ሁሉንም እሷ በትረ አሮን እሷ የለመለመች የአሮን በትር ይላል። የዳዊት መሰንቆ፣ የሶሎሞን አክሊል፣ የጌዲዮን ጸምር፣ የምን ሙዳይ ሽቱ ምናምን ነገር ቅዳሴውን ነው የምከፍተው። ምን አለፋለፈኝ። እህቶች ወንድሞች ሰላም ይበሉ። ኤፊ ውሃ አልጠጣ ስጣቸው ለወገኖች ቤቱም ምራ። እሺ እርምዬ ቤዛዊት የሚለው አካውንት አይኔ ቀድማለሁ። ሶሪ ትቀድሚያለሽ? እሺ ጎሄድ። እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። እንደ ዛሬ ተደስቼ አላቅም። ቅድም የነበረ ነው ትንሽ ልመሰክር የገረመኝ ነገር ማለት ነው። ከመጀመሪያ እስከ መጨረሻ አይቼዋለሁ። እንዴ በኢየሱስም በጣም እንደ ዛሬ እንግሊዝ ሲሰበክ አላቅምና እኔ እንደዚህ አይነት እንደ ኤርሜ አይነት አለ አይደል በማስረጃ ተይዞ በትግርኛ ብናገኝ ደስ ይለኝ ነበረ። አሉ አንድ ቄስ ግን ብዙ ጊዜ አይገኙምና ኤርሚ በጣም እንከታተላለን። ብዙ ኤርትራውያን በጣም ነው ደስ የሚለን በእናንተ እዚህ ያላችሁ እነ ዳጊ ሁላችሁ ማለት ነው። የዛሬ ግን በጣም ልዩ ነበረ። በቃ መጀመሪያ ብታዩ ማለት ነው ዮኒን እንትን ሊያርገው ነበረ ባዘር አርጎ ላይናገር ሊያርገው፣ አንተ ጴንጤዎችን እየደገፍክ ነው አንተ ዝም በል ምናምን ብሎ ላያወራ ሊያርገው ነበረ መጀመሪያ ማለት ነው። እኔ እየጸለይኩ ነበር ኤርሚ ቢገባ እያልኩ ማለት ነው። ከታች ነበረ ገና አልገባም። ከዛ በኋላ ከገባ በኋላ ሰዎቹ እንዴት ሊያናግሩት ኤርሚን እንዴ ነገር ምናምን እያሉ ማለት ነው። እና በቃ እግዚአብሔር ግን ሰዎችን ሊያስተምር ስለፈለገ በማስረጃ ረጋ ብሎ እውነቱን ስለተናገሩት በጣም 15,000 ሰው ደርሶ ነበር እና በጣም ደስ ብሎኛል። እግዚአብሔር ይባርካቸው። ሁልጊዜ እከታተላቸዋለሁ። ሰላማችሁ ይብዛልኝ። ዳጊዬ ዘማሪ ዳጊ በጣም ወዳለሁ። ኤርሚዬን ሁላችሁም ቴንኪዩ ሶ ማች አመሰግናለሁ። ጉድ ናይት። ኤፊ ያለ እሺ ቴንኪዩ እህትዬ። ተባረኪ እህቴ፣ ጸጋ ይብዛልሽ። ተባረኪ። እሺ ሜርሲ። የቤቱን መሪ እሺ ኤርሚ ተባረክ። ቤዛ አይ ቲንክ አንቺ ነሽ ቀጥለው። ወይ ሜርሲ፣ እንዴት ነሽ? እንዴት ናችሁላችሁ? አለው ጌታ ይባረክ። ውይይቱን ተከታተለሽ ነበር ቤዚ? በእናትሽ መብራት ጠፍቶ በቃ ዛሬ ብታይ በጣም ተበሳጭቻለሁ።
ካልተከታተልሽ ሰው እየተቀበልን ስለሆነ ብዙ ሰው ስላለ ወደ ላመሰግናችሁን የገባሁት ለሱም ብቻ ሳይሆን ባለፈው ቤዛችን በሚለው ነገር ብዙ ነገር በተለኛ ቤተሰብ ውስጥ በጣም ብዙ ነገር ተፈጥሯልና ብዙዎቹ ሰዎች እንትን ብለዋል ማለት በቃ ተነቃንቀዋልና በጣም ግራ ተጋብተዋል። በተለይ ደግሞ ኤርሚ ባለፈው የመለሰው መልስ ላይ ገብተው ነበር ከስር ያዳምጡ ነበረና ብዙ ሰዎች በተለይ ከኔ ጋር ያገለግሉ የነበረው ጊዮርጊስ ላይ ነው በጣም ብዙ ሰዎች ያዳምጡ ነበር። ሼር አድርጊያቸው በሌላ አካውንት ገብተው ማለት ነውና በጣም ኃይለኛ ነውጥ ነው የተፈጠረባቸውና ኢቭን አሁን አናወራም ለትንሽ ጊዜ አንወራራ ብለው አቁመናልና በጣም ደስ የሚል ንቅናቄ ነው የተፈጠረው። በእርግጠኝነት መጥተው እንደሚመሰክሩ እርግጠኛ ነኝና ቴንኪዩ ኤርሚ፣ ኤፊ፣ ዳጊ ባለፈው ስለ ቤዛነት ተነስቶ በጣም ስትሰጠው ነበር ከስር ሆነው ያዳምጡ ነበር እና በጣም ነው ማመሰግነው። ስለዛሬው ሳይሆን የዛን ጊዜ እድል ስላላገኙ ነው። በጣም እናመሰግናለን። እኔ እውነት ጌታ ይርዳችሁ። በቃ ጌታ በጣም ነው። እኔ አሁን አንዳንድ የሚያነበው ነገር ኤርሚ ማላቃቸው መጽሐፎች አሉና እኔ ግን ኦርቶዶክስ ነበርኩ እያልኩ ራሴን እስክጠራጠር ሁሉ አድርገኸኛል። ተምሬያለሁ ከሰንበት ትምህርት ቤት ግን ማላቃቸው በጣም ብዙ መጽሐፎች አሉና ቴንኪዩ እንድገዛ እንዳነብ ስለረዳኸኝ ማለት ነው። በጣም ነው ማመሰግነው። ጌታ ዘመናችሁን ይባርከው። በእውነት ምንም ክፉ አያገኛችሁ። በቃ በጌታ በኢየሱስ በጣም አመሰግናለሁ ሁላችሁም። ቴንኪዩ። እሺ ቤዝዬ ተባረክ። ጌታ ኢየሱስ ያውርችኝና ሌላ ሰው ተቀበል። ተባረኩ ወገኖች። እሺ ቀጥሎ ዳንኤል በሉ አንተ ነህ ቀጥሎ የገባኸው። በጣም ብዙ ጊዜም እዚህ ቤት ውይይት ስናደርግ ገስት ላይ አይሃለሁ። አይ ቲንክ ኢትስ አ ጉድ ታይም ቻንሱን አግኝተሃል። ውይይቱንም ካየህ ወይም ደግሞ የምትሰጠው አስተያየት ካለ አጠር አድርገህ ብዙ ሰዎች ስለምናስገባ ዳንኤል አንተ ቀጥል። ኦኬ ዳኒ አታውቂውም? ፓስተር ቀጥል። ፓስተርዬ እንዴት ነው? ሰላም ኤርሚዬ ወንድሜ እንዴት ነህ? ሁሉ ሰላም፣ ሁላችሁ መልካም፣ እንደምን ከረማችሁልኝ? አዎ እከታተላለሁ፣ በደንብ ነው የማደምጠው። ሜርሲዬ እንዳለችው በጣም ሰሞኑን በሙሉ የነበረውንም በተለይ ይሄ ርዕስ ከተነሳ በኋላ እየተከታተልኩ ነበር። መጀመሪያ ሰላምታ ላቅርብ። ዳጊዬ ወንድሜ እንዴት ነህ? ቡካዬ፣ ዶክተር እና በዚህ ያላችሁ እህቶች ወንድሞች፣ ኤርሚዬ በጣም ትልቅ ነገር እግዚአብሔር እየገፋ ሄዶ ትልልቁን ነገሮች በአንተ እየሰራ እንዳለ በእርግጥ አይቻለሁ። ስለዛ እግዚአብሔርን አመሰግናለሁ። ገና ከዚህ በላይ አሁን ሀገራዊ ተጽዕኖ የሚፈጥር ነገር እየተሰራ ነው ያለው። የእግዚአብሔር እጅ በእርግጥ እየጨመረች ከአንተ ጋር እንዳለች በእርግጥም እያየሁ ነው ያለሁትኝ። እግዚአብሔር ገና ብዙ ትውልዶችን እንደተናገረ አሳልፎ እንደሚሰጥህ አምናለሁ። ኤርሚ እንግዲህ አብረን ነበርን አሴምብል ጀምሮ፣ እንዲሁም አሁን ደግሞ በዚህ ፕላትፎርምም በሚያገለግልበት ጊዜ በእርግጥም እከታተላለሁ። በጸሎቴ ሁሌም አስብሃለሁ። እግዚአብሔር ድምፅ አድርገዋል። እንግዲህ ዮሐንስ እንዲህ ያለ እኔ ድምፅ ነኝ አለ። እግዚአብሔር ድምፅ አድርገዋል። ማነህ ሲሉት እኔ ድምፅ ነኝ አለ። እና እግዚአብሔር በዚህ ዘመን የሰጠን ትልቅ ድምፅ ነህ እና በጣም መጽሐፍቶችን እያሳየህ ጨለማን እየገለጠ ስላለ በአንተ እኝን አባት ምን ያህል እንዳናወጧቸው ወዴት ሊያደርሷቸውን እንደሚችሉ አይ ነበረ። ቀድመህ ደግሞ ትናገር ነበር። ይቅርታ ሊያስብሏቸው ይችላሉ፣ ሊያስጨንቋቸው ይችላሉ ትል ነበር። ያው ነገር ሲከሰት ነበር ያየ ነው። ግን እንደውም የበለጠ ይህ ክስተት በመከሰቱ ብዙዎች ጆሮቻቸው እንዲከፍቱ በምን ምክንያት ነው በዚህ ድረስ ቃላቸውን እንዲያጥፉ ያስደረጓቸው በሚል ጭራሽ ለወንጌል በር ሰዎች እውነትን ለመረዳት ትልቅ እድል ነው ያገኙት። በእውነት እድል ከሰጠሽኝ ዛሬ የተሰራው ስራ ትልቅ ነው። የነበረውን ነገር በከፊል ተከታትያለሁ። ሙሉን ደግሞ ዩቲዩብ ላይ ገብቼ አያለሁኝ። ግን እድሉን ካገኘሁ እንዲህ ልበል፣ እየተወራ ያለ ነገር እዚህ ምድር ላይ ካላችሁ ብቻ የምትሰሙት እውነት ነው። በዚህ የምትሰሙ ማን ናችሁ?
ይህ የምትሰሙት እውነት ምላሽ የማትሰጡበት ዘመን ይመጣል። ሁላችን በፍርድ ወንበር የምንቀርብበት ጊዜ አለ። ያኔ አልሰማሁም፣ አልተረዳሁም፣ የነገረኝ የለም የማትሉበት እውነትን እየሰማችሁ ያላችሁ ግን ልትወስኑ ያልቻላችሁ ለውሳኔ የዘገያችሁ ለእናንተ እነሆ ቀኑ እያለቀ ነው። ኢየሱስ ክርስቶስ ሊመጣ በደጅ ነው። የዘመን መጨረሻ ላይ ነው ያለ ነው። ስለዚህ መወሰን የሚገባችሁ ሁሉ የማትወስኑ ከሆነ ዛሬም ለክርክር ለጨዋታ ለዚህ ብቻ ልባችሁን የምትሰጡ ከሆነ እመኑኝ ወገኖቼ ጊዜው አልቋል። ጊዜው አልቋል። እንደሚነገራችሁ በተረቶች ተከባችሁ ተረቶች ተውጣችሁ ተረትን እያመናችሁ የምትኖሩበት ዘመን ያበቃል። ይህም ዘመን እውነተኛው ብርሃን እሱ ይገለጣል፣ በክብሩ ዙፋን ይገለጣል። በመጣ ጊዜ በፊቱ የታጣን እንዳንሆን ለሚበራልን ለዚህ እውነተኛ ቤዛችን ለሆነው ሊቤዣችሁ የሚችለውን ክርስቶስ ኢየሱስን ወደ ሕይወታችሁ ካልጋበዛችሁ እመኑኝ ወገኖቼ የምትቀልዱበት ጊዜ ያበቃል። ይመጣል። በክብር ደመና ይመጣል። በፍርድ ወንበር ላይ ሊቀመጥ ይመጣል። የእሱ የሆኑትን ሊለይ ይመጣል። የእሱ የሆኑትን ሊወስድ ይመጣል። ስለዚህ የሚነገራችሁ ነገር የምትሟገቱበት፣ የምትሳደቡበት፣ የምትንቁበት፣ የምትተቹበት እውነት አይደለም፣ የምትድኑበት እውነት ነው። ለመዳን እድላችሁ ይህ ነው። ጊዜውም አሁን ነው። ብዙ የምታመነቱ እንዳላችሁ እናውቃለን። ቆይሄን ልረዳ፣ ቆይሄ ይግባኝና ይህ አይደለም። በወንጌል ሞኝነት የሚያምኑትን ያድን ዘንድ ነው ክርስቶስ ኢየሱስ የተሰጠን። የሰማነውን እንደ እውቀታችን ጥግ ልክ ድረስ በርቶልን አይደለም እኛ የተረዳ ነው። አመንን፣ ከዛ በራልን። ህይወትን አይተናል ቀምሰንማል ስለሚል መጽሐፍ ቅዱስ የምትወስዱትና የምትቀምሱት ህይወት እንጂ የምትረዱትና ተረድታችሁ የምታምኑት ህይወት አይደለም። ዛሬ በብዙ ነገሮች ሃይማኖቴ ብላችሁ የያዛችሁት ነገር አያድንም። ሃይማኖት አያድንም። ማንንም ጴንጤንም አያድንም፣ ኦርቶዶክስንም አያድንም፣ ካቶሊክንም አያድንም። ማንንም ሃይማኖት ስላለው በሃይማኖቱ ሊፈረጅ ሊቆም የሚችል አንድ ሰው የለም። የሚቆመው ተበዥቷል፣ አልተበዥም። ክርስቶስ ዋጅቶታል፣ አልዋጀውም። እውነተኛ ደሙን ያፈሰሰ እውነተኛ ስጋውን የቆረሰ ስለ እናንተ የተሰቀለ በእግዚአብሔር ፊት ስለ ኃጢአታችሁ የማለደ ያስታረቃችሁ አንድ ነው። ግድግዳን ያፈረሰው እሱ ብቻ ነው። በእናንተና በእግዚአብሔር መካከል ግድግዳን ያፈረሰ መንገድ የሆነ እውነተኛው መንገድ ኢየሱስ ክርስቶስ ብቻ ነው። ዛሬ ለመሳደብ የማትደክሙ፣ ለመናገር የማትደክሙ፣ ለመተቸት የማትደክሙ ለእናንተ ቀኑ እያለቀ ነው። ወዮልኝ! በእውነት ዋዘኞች ወዮልኝ! በእውነት ቀልደኞች ወዮልኝ! ኢየሱስ ይመጣል። በዙፋኑ ፊት ተቀምጦ ይመጣል። የእሱ የሆኑትን ሁሉ ይለያል። ያኔ ከዛ የጎደላችሁ እንዳትሆኑ ይህን ብቻ ላስተላልፍላችሁ ወዳለሁ። ጌታ ኢየሱስ ይባርካችሁ። ኤርሚዬ አንድ መጨረሻ መልእክት ማስተላልፈው፣ ቅድም አባስ እና ቀሲስ ናቸው አባ ስለ አንድ መጽሐፍ ሲያወሩ ነበር። በአጋጣሚ ኢትዮጵያ ነኝ። በውስጥ ብትጽፍልኝ እኔ ራሴ ያንን ልታዘዝ እችላለሁ፣ እናም አድርጌ ልልክልህ እችላለሁ። ከአንድ ሳምንት በኋላ ስለምመለስ እሱን ብታደርጉልኝ ችግር የለውም። ለመታዘዝ ብዬ ነው። መጽሐፉን መግዛት እችላለሁኝ። እሱን አድርጌ ልልክልህ እችላለሁ። ተባረኩልኝ። ወዳችኋለሁ። ቡካዬም ስላዮች ደስ ብሎኝ። ሁላችሁ በዚህ ያላችሁ ቅዱሳን 933 ጌታ ኢየሱስ ይባርካችሁ፣ እውነት ይብራላችሁ። ተባረኩ። አሜን። ቴንኪው ፓስተር፣ እየተባረክ ጸጋ ይብዛል። አንድ መጽሐፍ እየመጣ ያለ ስላለ መርጌታ ገዝቶ ያስቀምጣቸዋሉ። አብረው ሰብሰብ ብለው እንዲመጡ በየተናጠል ከሚላኩ መሪ ቅድምም እያለ የነበረ ገዝቶ ያስቀምጠልኛል እና በፖስታ አብረው እንዲመጡ እናወራለን። ተባረክልኝ። ቴንኪ ወንድሜ። ኤርሚዬ እንትን ውድ ነው ያሉትን መጽሐፍ እኔ መግዛት ፈቃደኛ ስለሆንኩ እኔ እገዛለሁ ልልህ ፈልጌ ነው። ከጠቆምከኝ ገዛል ታዝዛለሁ። ቴንኪ ተባረክልኝ። ኦኬ ጸጋ ይብዛለች። እሺ እህቴ ቡካዬ እንዴት ነሽ? ሰላም ማነው? ይገርመኛል
እንዴት ናችሁ? ኤርምዬ በጣም 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 ሰላም ነኝ። እንዴት ናችሁ እናንተ? በጣም ደስ ብሎኛል ዛሬ። ዳግዬ ፓስተር ዳንዬ ከረጅም ጊዜ ጊዜ ስላየው በጣም ደስ ብሎኛል። እንኳን ደህና መጣ ፓስተር አሚና ዳክተር ጥላዬ እንዴት ናችሁ? ደህና ናችሁ? እኔ ዛሬ እንደ ዛሬ የተደሰትኩበት ቀን ሌትሊ በቃ በጣም ነው የተደሰትኩት እና እግዚአብሔር የተመሰገነ ይሁን። ሂስቶሪካል ዴይ ብያለሁ። ስራ ሆኜ ነበር ያየሁትና መጀመሪያ የዮኒን ፖስት አይቼ በጣም ነው ደስ ያለኝ። እንደውም ድዌት አድርጌ ፖስት አደርጋለሁ እያልኩ እያለ ላይቭ ነበር እና ገባው። ስገባ ከእንትና ጋር እየተፋጠጡ ነው ከልደት ጋር እና ልደትን አዎ ሁላችሁም ታችሁም ከላይም ያላችሁ ሰላም በሉ ብያለሁ። ሶሪ ጋይስ ቆይቼ ገስት ስለመጣሁ ተምታቶብኛል እና ከልደት ጋር እየተፋጠጡ ነበር እና ዮኒ በጣም ቻሌንጅ እያደረገው ነበረ። በጣም ቻሌንጅ እያደረገው ስለነበረ ኦልሬዲ ትንሽ እንትን ብሏል። ላይክ ስሜታዊ ሆነ ማለት ነው። ስሜታዊ የሆነ መጣ እንትና ላይ ዮኒ ላይ እና እንደውም በጣም ጊዜ ወስዶ ነበረ። ከዛ በኋላ ደክሞኛል ወጥቻለሁ ካለ በኋላ እኔ በዛን ሰዓት ግን የእኛን ሰው ስፈልግ ነበር። ኤርሚ ደግሞ ችግር ስለነበረ ይመጣል ብዬ በፍጹም አላሰብኩም። ግን እንዴት በእውነት የኢየሱስ ነገር እንዴት እንደሚያደርገን ያየሁት ዛሬ ነው እና ኤርሚ ይመጣል ብዬ አላሰብኩም። እንዳልክ ጋር ደውዬ ሜላ እናበለው በእናት ብዬ ለመርኩት ማለት ነው። ከዛ ሜላ ደግሞ 15 ደቂቃ ቆያለሁ አለ። ከዛ ደወልኩለት ለሜላ ቶሎ እንዲመጣ። ትናንት ጥሪም እያቀረበ ስለነበረ ስለዚህ ጉዳይ ለማውራት ስለነገረ ማርያም ለማውራት ጥሪ እያቀረበ ነበረ እንዳልክ ቤት ማለት ነው። እና this is really good opportunity ብዬ ይሄንንማ መጠቀም አለበት እና አንተ ስትመጣ እኔ ለዮኒ ቴክስት አደርግለታለሁ እና እባክህን አልኩኝ ማለት ከዛ እሺ ከ15 ደቂቃ በኋላ እመጣለሁ አለ። ሲመጣ ሲገባ አስገባው ብዬ ቴክስት እያረኩ ነበር። ከዛ በዛ መሃል ኤርሚም ገባ ዳጊም ገባ። ከዛ እናንተ ሳይ የሆነ ኤፊም ገብቶ ነበር ለነገሩ ላይክ ሜላን ስጠብቀው ኤፊ ገባ። አይ ፊል ሶ ጉድ። ከዛ ሳሚም ሲገባ ሞር ደስ አለኝ ማለት ነው። ከዛ መጨረሻ ላይ እያየው እያለ በቃ ይሄ የሆነ በቃ የተለየ ቀን እውነትም ጳጳሱ የተናገረው አደንግጡ ያለው በቃ በደንብ ነቅንቋል ነገሩን ማለት ነው። ላይክ ኢየሱስ ቤዛ መሆና የኢየሱስ ቤዛነት ነቀነቅ ዓለምን እንደነቀነቀና እዚህ ዮኒን ተአነሳስቶ ደግሞ እንደዚህ መናገሩ ራሱ ከፍቶ መናገሩ ከዛ እናንተ መታችሁ ደግሞ ያንን እንትን የኢየሱስን ቤዛነት በኤቭሪቲንግ በኤቪደንስ ስታቀርቡ እነሱ ግን ምንም ኤቪደንስ ሳይኖራቸው በጣም ሌም ኤክስኪውዝ ነበርም ሲሰጡ የነበረው። ግን በቃ ለእኔ 13,000 ሰው እያየ ነበር። ኦልሞስት 14,000 ፒፕል እያያችሁ ነበር እና በደንብ ዘር እንደተዘራው ከዛ መሀል የሚሰማው ሰው ራሱ በጣም ትልቅ ነገር ይዞ እንደሄደ ነው። ምክንያቱም ወዝ ሶ ፌር ኤንድ ሪስፔክትፉል ነበረ ዮኒ ላይ ያለው ማለት ነው እና በጣም በሚገርም ሁኔታ እየመራ ነበረ። እነሱ ግን ትንሽ ዲፌንሲቭ ሆነ እንትና እንዳልክን አሚና ልደት ዲፌንሲቭ ሆነ። ለእነሱ ነው የምታግዘው ምናምን ወዝንት በፍጹም የሚታይ ነገር ነው። ብቻውን ተቆጣጥሮ ነበር እና አሁን እናንተ ስትገቡ ነው በቃ የእናንተ መምጣት በጣም ነው የደበራቸው ማለት ነው። እና ግን ኤቭሪቲንግ ስትናገሩ የነበረው ሁሉ በኤቪደንስ በእግዚአብሔር ቃልም በቃል እዛው በዛው እናንተ የተናገራችሁ እነሱን ግራ ስታጋቡ I was like this is amazing። እንዴት ደስ የሚል ቀን ነው። እንዴት እግዚአብሔር ያስተካከለው ስክትክት ያደረገ ቀን ነው። ስለ ኢየሱስ ቤዛነት ለማውራት በዚህ ሁሉ ህዝብ ፊት እንደዚህ መሆኑ ራሱ በጣም ደስ ይል ነበረ እና የዮኒ ቤቱን መክፈቱ ራሱ በጣም ነው ደስ ያለኝ። የእናንተ መምጣት በጣም ነው ደስ ያለኝ። እንደገና ለድቤት ጠርቶ እዛው
እዛው ሌላ የማይሆን ነገር አንተ ስትናገር እየሳቀ ሲናገር ሲሪየስ ኢሹ እና እስቲ ለምንድን ነው የምትስቀው? የሚያስቅ ነገር ከሆነም አብረን እስቃለን እስከሚል ድረስ ህዝብ እስከሚታዘባቸው ድረስ ነው ላይክ አንካምፍተብል ያደረጋቸው ነገሮቹ እና እኔ ወዛ የወንጌል ሰክሰስ ነበረ ብዬ ነው ያስብኩት። ወዛ ሂስቶሪካል ዴይ ነው ብዬ ነው ያልኩት። እንደውም ብዙ ስራ ላይ ስለነበርኩ ሪከርድ ማድረግ በጣም አልተመቸኝም ነበር። አሁን እናንተ ጋር እዚህ ዮኒ መጥቶ የተናገረውን ፖስት እያረኩ ነው እና በጣም ነው ደስ ያለኝ። በጣም ከሚገባው በላይ ነው ደስ ያለኝ እና ኤርሚዬ እግዚአብሔር ጨምሮ 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 አሁንም ይባርክ በምታደርገው ነገር ሁሉ ላይክ ሰልፍለስ የሆነ አገልግሎት እግዚአብሔር ምንድነው እንትን እያለ ነው አላደለ ፔይ ኦፍ እያረገ ነው እና በጣም እንድትሳካልህ ማሰብ አለብህ። ዳጊዬም ሁላችሁም እዚህ የምትለፉ መርስዬ ሁላችሁም እዚህ የምትለፉ እኔ አም ሶ ፕራውድ ኦፍ ዩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ብርክ ያደርጋችሁ። በጣም ደስ ብሎኛል ዛሬ። ያ ተባረክ እህትዬ፣ እንኳንም ደስ ያለሽ። እግዚአብሔር ይባረክ። እውነት ሁልጊዜ አሸናፊ ናት። እውነት ሁልጊዜ አሸናፊ ናት። ጽድቅን የያዘ ሰው፣ እውነትን የያዘ ሰው ሁል ቀን አሸናፊ ነው። ለጊዜ የተሸነፈ ሊመስል ይችላል፣ ግን አሸናፊ ነው። ምክንያቱም አሸናፊው ጌታን የያዘ ሰው ተሸንፎ አያውቅም። ይቅርታ መሲ ነው እንግዲህ በጌታንሽ ብዬ ነው ያስገባሽ። እንደገባሽ ውስጥ ላይ ተቀመጠች። እንደዚህ የምትሆኑ ሰዎች እኔ ቤቴ ላይ ሪፖርት እያደረጉብኝ ቅዱሳን እየለመንኩኝ ገብታችሁ ልክ እኔ ሳስገባችሁ ገብታችሁ የምትቀመጡ ሰዎች እነዚህ ተደብቃችሁ በጣም ማቃቸው ሰዎች አሁን እንደነ ቡካ ከእህቶች እንደነ ሜሲ እንደነ ሰብሊ እንደነ ምጽላል ከሆነ ብትደበቁም ችግር የለውም፣ ሪፖርት ስለማታደርጉ ማለት ነው። ያው ግን እጠረጥራችኋለሁ እናንተንም አንዳንዴ እንደዛ እንትን ልትሉ ትችላላችሁ። ኤኒዌይ ለጫወታ ያልነው እና ምንድነው ጌታ ይባረክ። እውነት ለጊዜው ተዳፍኖ የሚቀር ይመስላል። ብዙ የሚጮህለት ሰው ላይኖር ይችል ይሆናል። ገድላት ድርሳናት ተብሎ ሲባል ቀልደው ነበረ፣ በጣም ቀልደው ነበር። ማለት ትልቁ ጉዳይ ኢቨን የወንጌል አማኞች እንኳን ሳይረዱን ማለት ነው። በተለይ እዚህ ሶሻል ሚዲያው ላይ እኔና ትዝታውን በጣም ብዙ ጊዜ ዩቲዩብ ላይ ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ በጣም ብዙዎቻችሁ ሳታውቁ ነው። ያው አልፈዋለን በትዕግስት ምን እናደርጋለን። እና ምንድነው ሶሪ ምንድነው በቃ ወንጌል አሰብክም እንዴ ምን ያደርግልሃል ይሄንን ምናምን ነገር ብለው ያሉኝ ሰዎች አሉ። ወገኖቼ ጉዳዩ ያለው አዎ የእግዚአብሔር ቃል ላይ ነው። እኔ ይሄን እንድሰብክ ነው የተጠራሁት። እኔም አንቺም አንተም ይሄን የእግዚአብሔርን ቃል እንድንሰብክ ነው የተጠራነው። ይሄን የእግዚአብሔርን ቃል ግን ስትሰብከው ይኸውልህ ቆይ አንዴ አንተ ስለ ኢየሱስ እየነገርከው እያለ ቆይ አንዴ ሰማኝ፣ አንዴ ተረጋጋ ይልሃል። ተረጋጋው ነው። ማርያም እናቱ እንደሆነች ታምናለህ ወይ ይልሃል። ይመጡና እኮ የሚጠይቁን ይሄን ጥያቄ ነው። እናቱ እንደሆነች ታምኛለሽ ይልሻል። ይሄ ንግግር አሁን ለእኛ ለምናምን ለክርስቲያኖች እኮ የሚያበሳጭ ንግግር ነው፣ በትዕግስት ካላለፍከው በስተቀር። ምን ማለት እንደሆነ ታውቃለህ? እናንተ እኮ እናት መሆኗን እንኳን ራሱ የማታምኑ ሰዎች ናችሁ እኮ እያሉ ነው። ለምን? እንዲህ ብለው ስለነገሯቸው እና ማርያም እኮ የጌታ እናት ናት ብለው እኮ አያምኑም እያሉ ክስ ማለት ነው። ክስ እንዴ! አሁን ቅድም ወጥቶ እዚህ ዱቄት ሲሆን ወጥቶ ምንድነው ብሎ የሚል የነበረው እነሱ እኮ የኢየሱስን ቤዛነት እኮ ሁሉ ጭምር የካዱ ናቸው። ኢየሱስ እኮ ቤዛ አይደሉም ብሎ ይሉ ነበር። ዲበኩሉ አሳያቸዋለሁ ቪዲዮ ማለት ነው። ያን ቆቡን ወደ ላይ ኖርታ ዝቅ እያደረገው ወደ ግንባሩ እየሸሸበት ከድንጋጤ ሆነ አይዞህ ነው እና የኢየሱስን ቤዛነት ራሱ ጭምር የካዱ ናቸው እያለ ይላል። አየህ አሁን እነሱ የማርያምን ቤዛነት ሊያሳዩት የሚችል ነገር የለም። ቆይ ይኸው ቅዳሴ መፈጠርህን ትጠላዋለህ ማለት ነው። ኦርቶዶክሳዊ አሁን እዚህ እያነበኩ እንደውም የአንድምታ ትርጓሜ ነው እንዴት ብለው እንደተረጎሙት አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት
እዚህም የዋሃቱ አቤል ዘቀተለ በአመፃ ወንድሙ ቃየል አቤልን የገደለበት በአመፃ እንዴት አምልተው አስፍተው ምናምን ነገር ብሎ የሚል እቺን ቃል ይኸውልህ፣ ይህን ቃል እችን እዚህ ጋር ብቻ አርጇን ቁጥር 2 ይህን ያህል ትርጓሜ ሰጥተውታል። አንድምታ ማለት ሲብራራ ሀተታ ጌታ አለበቶ የለበትም ወይ እዚህ ጋር ከማርያም ጋር ምን ያገናኘው? ምክንያቱም ቅዳሴ ማርያም ነው። ከአቤል ጋር ምን ያገናኛታል? እሷ አሳያችኋለሁ ማለት ነው። እንደውም እስከዛሬ ቅዳሴውን አልነካሁትም። ቅዳሴው ላይ ኮንከን አታገኙበትም ይላሉ። ቆይ ግድ የለም ቅዳሴ ማርያም ላይ እናወራለን። የአባ ሕርያቆስ ድርሰት ማለት ነው እናወራለን። እና ይከሱናል በጣም ተነስተው መጽሐፍ ቅዱስ የላቸው፣ አባቶች የላቸው፣ ምን የላቸው፣ መዝገበ ቃላት የላቸው፣ መጽሐፍ የላቸው። አይታቸው ቅድም ሲገባ በጣም በቃ እንዲሁ ደቂቃ እስኪደርስ ድረስ ነበር ያስቸኮለኝ። ፕሮቴስታንቱ እኮ ትልቁ ችግሩ ግስ አያውቅም አለ። ግስ አያውቅም፣ ግዕዝ አያውቁም፣ መዝገበ ቃላት የላቸውም ምናምን ነገር ብሎ አለኝ። ፊት ለፊቴ እንደዚህ የዝቋላን ተራራ አስመስዬ ቆልየው ማለት ነው መዝገበ ቃላት እስኪ ደቂቃው እስኪሰጠኝ ድረስ ነው የቸኮልኩት ነበር። እነዚህ በሙሉ መዝገበ ቃላቶች ናቸው። የከሳቴ ብርሃን ተሰማ በቀዳማዊ ኃይለ ሥላሴ ዘመን፣ የደስታ ተክለወልድ፣ የአዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ቋንቋዎችና ባህሎች አካዳሚ አዲስ አበባ ዩኒቨርሲቲ ማለት ነው ያሳተሙ። በኢንተርናሽናል ባይብል አው ሰምቲንግ በአማርኛ የተገለበጠው የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት የአለቃ ኪዳነ ወልድ ክፍሌ የግዕዙ ማለት ነው። የወንድማችን የዘላለም መንግስቱ አሁን የሰራው በጣም ቤስት የሚባል መዝገበ ቃላት በእውነት እግዚአብሔር አምላክ ይባርከው። ዘላለም መንግስቱ እዚህ ላይ የሰራው ስራ በጣም ቤስት አልኩ። ከማናቸውም ይልቅ በሚያስንቅ ሁኔታ ግዕዝ ዕብራይስጥንና ግሪክን በአማርኛ መጽሐፍ ቅዱስ ስታነቡ መዝገበ ቃላት የምትፈልጉ ይሄን መዝገበ ቃላት ግዙ፣ አበረታቱ። ወንድማችን በዚህ በእውነት በቃ የማይናቅ ስራ ሰርቷል። እና መዝገበ ቃላት ሳይኖራቸው እሱ ራሱ እንኳን አሳየኝ እስኪ አንተ መዝገበ ቃላት ማለት አልፈለግኩኝም፣ ምክንያቱም ደቂቃው እንዳያልቅብኝ ስለፈለግኩኝ። እና መዝገበ ቃላት ሳያውቁ መዝገበ ቃላት አያነቡ ፊደል አያውቁ እንችለዋለን። ኦኬ ያ እሱ አላሳየም። እኔ ግን ሃርድ ኮፒ እንደዚህ ያሳየው የአለቃ ደስታ ጥማን የአለቃ ኪዳነ ወልድ ክፍሌ የግሱ ትልቁ መዝገበ ቃላት። ጌታ ኢየሱስ ይባርካችሁ። እነዚህን መጽሐፍቶች የገዛችሁልኝ ወንድሞችና እህቶች ጌታ እግዚአብሔር ዘመናችሁን ይባርክ። በእውነት ይኸው በ1948 ዓመተ ምህረት የታተሙ ማለት ከአሮጌ መጽሐፍት መሸጫ መደብር ተፈልጎ የተገኘ አለቃ ኪዳነ ወልድ ክፍሌ ናቸው። አንቱ የተባለላቸው የተፏጨላቸው የግስ የቅኔ አዋቂ ማለት ነው። ግዕዝን ወደ አማርኛ የተረጎሙ የዚህን ብጫቂ ወረቀት ይዞ ነው እሱ። እኔ ግን መጽሐፉ እንዳያስኩት አላወቀም።